ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ አዲስ ትምህርት ይዤላችሁ መጥቻለሁ። በዛሬው ትምህርታችን ስለ ስሜቶቻችሁ ታወራላችሁ። ስሜትን እንዴት መግለጽ እንዳለባችሁ፣ ስሜታችሁን ለመግለጽ ምን አይነት የድርጊት ቃል እንደምትጠቀሙ እናያለን ማለት ነው። ይህን ትምህርት ስጨርሱ እናንተ ስሜቶቻችሁን በትክክል በእንግሊዝኛ መግለጽ ይኖርባችኋል። አሁን ወደ ትምህርቱ እንሄዳለን። መጀመሪያ ላይ ምን ይላል? ፊሊንግስ። ጉድ ፊሊንግስ። ፊሊንግ ማለት ስሜት ማለት ነው። ፊሊንግስ ሲሆን ደግሞ ስሜቶች ማለት ነው። ብዙ አይነት ስሜቶች ይሰሙናል አይደለም? ለእነሱ በእንግሊዝኛ ምን እንደሆኑ ነው እዚህ ላይ ያሉት። የመጀመሪያው ምን አለ? ሃፒ። የስ ሃፒ የለመድናት። አይ አም ሃፒ። የስ ሃፒ ማለት ደስታ። አይ አም ሃፒ ስትሉ ደግሞ ደስተኛ ነኝ እያላችሁ ነው ማለት ነው። ጉድ አይ አም ሃፒ፣ ሂ ኢዝ ሃፒ፣ ሺ ኢዝ ሃፒ እንላለን። ደን የደስታ ተቃራኒ ምንድን ነው? የስ ማዘን ነው አይደለም? ስታዝኑ ደግሞ ሳድ ትላላችሁ። ሳድ ማለት ሀዘን ወይም ማዘን እንደማለት ነው። አይ አም ሳድ ስትሉ እኔ አዝኛለሁ እያላችሁ ነው ማለት ነው። ግድ ይሄኛውስ? ይሄ እንዴት ታነቡታላችሁ? የስ ይሄ ስታነቡት አንግሪ። ግድ አንግሪ። እሱና ይሄ ብዙ ሰዎች የሚሳሳቱት ይሄንን ነው። ይሄ ሃንግሪ ነው። ሃንግሪ። ይሄኛው አንግሪ ነው። የስ አንግሪ። አይ አም አንግሪ ካለ አንድ ሰው ተናድጃለሁ እያለ ነው ማለት ነው። የስ አንግሪ ምንድን ነው? መናደድ ማለት ነው። ግድ ቀጣዩስ እንዴት ታነቡታላችሁ? የስ ታየርድ። የስ ታየርድ ማለት መድከም ማለት ነው። አንድ ሰው ደክሞኛል ሲል ምን እያለን ነው? አይ አም ታየርድ ነው የሚለው። አይ አም ታየርድ። ግድ ዋናዋ ቃል ችኛዋ ነች። ታየር ነች። ታየር ማለት ድካም ማለት ነው። ያኛው ታየር አለ፣ ይሄኛው ቲአይ ነው። ያኛው እናንተ የምታውቁት ታየር ደግሞ ጎማ ቲዋይ ነው። ታየር ስትሉ መድከም። ደን ይሄኛው ላይ ሁለት አማራጭ አለ። አንደኛው ልክ እንደዚህ ዲ ስጨምሩበት፣ ታየርድ ስትሉ ስለራሳችሁ ስሜት ነው የምታወሩት። ደክሞኛል፣ ደክሟታል፣ ደክሟቸዋል እያላችሁ ነው። ደን ቀኑ አድካሚ ነበር ሲሆን ግን ታየርድ ሳይሆን የምትሉት ታየሪንግ ይሆናል ማለት ነው። አይኤንጂ ነው የምትጨምሩበት። ልክ አይኤንጂ ሲገባ እያወራችሁ ያላችሁት ስለ ሁኔታው ይሆናል። ኢዲዩ ሲገባ ግን ስለ ስሜታችሁ ይሆናል ማለት ነው። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከኤ1 ክፍል 1 እስከ ኤ1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዝኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ። ግድ ታኒሂኛውስ? ኤክሳይትድ። እቺ እንደ ኤክሳይ ብለን ነው እንጂ ምናለው ኤክስካይ አይነት አይደለም። ኤክሳይትድ። የስ ኤክሳይትድ ማለት የሆነ ነገር ደስ የሚል ነገር ስላለ የምትጓጉ ከሆነ መጓጓት ኤክሳይትድ እንለዋለን። አንድ ሰው ሲጓጓ ምንድነው? ኤክሳይትድ። የስ አይ አም ኤክሳይትድ ካለ አንድ ሰው ጓጉቻለሁ እያለ ግን ጥሩ ነገር ስለሆነ ወይም ጥሩ ነገር ስለሚያጋጥመው ነው እየጓጓ ያለው። ኦኬ ደን ይሄኛውስ? የስ ወሪድ። የስ ወሪድ ምን ይመስላችኋል? My mom is worried. Yes, worried ማለት መጨነቅ ማለት ነው። my mom is worried ስትሉ ምን እያላችሁኝ ነው? እናቴ ተጨንቃለች እያላችሁ ነው ማለት ነው። good I am worried ስትሉ ደግሞ እኔ ተጨንቄያለሁ እያላችሁ ነው ማለት ነው። ናይስ። ከዛ ደግሞ አንድ ቃል አለች። እቺ እንዴት ታነባታላችሁ? ነርቨስ። yes ነርቨስ። ብዙ ጊዜ እኛ ሀበሾች ነርቨስ ሲባል መናደድ ነው አይደለም ይመስለን። ነርቨስ ስትሉ ግን ተናድጃለሁ እያላችሁ አይደለም። ነርቨስ ማለት መፍራት ማለት ነው። አንድ ሰው አይ አም ነርቨስ ካለ ፈርቻለሁ እያለ ነው እንጂ ተናድጃለሁ እያለ ማለት ነው። ነርቨስ ማለት ምንድነው? መፍራት ማለት ነው። አይ አም ነርቨስ ፎር ዘ ኢንተርቪው። ለቃለ መጠይቁ ፈርቻለሁ፣ ፍርሃት እያለኝ ነው እያላችሁ ነው ማለት ነው። ግድ ኦኬ። አሁን እነዚህን ደግሞ እናነባለን። የመጀመሪያው ምንድን ነው የሚለው?
Yes, I feel angry. I feel angry. Yes, እኔ ንዴት እየተሰማኝ ነው እያላችሁ ነው ማለት ነው። ሶ ፊል ማለት መሰማት ነው ብለናል አይደል? ከዚህ በፊት የሆነ ስሜት ሲሰማን yes. ሶ ልክ እንደዚህ አረፍተ ነገር ለመስራት ስንፈልግ መጠቀም የምንችላቸው ቨርቦች አሉ። አንደኛው ፊል ነው። yes, I feel ብላችሁ ታወራላችሁ። ሶ ልክ እዚህ ጋር እንዳለው to feel አለን አይደለ? መሰማት ማለት ነው፣ ስሜት ሲሰማችሁ። ከፊል ጋር የምታመጡት ምን ይሆናል? አድጀክቲቭ ይሆናል። ሶ እነዚህ ቃላቶች የፊሊንግ አድጀክቲቭ ናቸው፣ ስለ ስሜታችሁ የሚገልጹ ቃላቶች ናቸው። ሶ ፊል ካላችሁ በኋላ እነዚህን ቃላቶች ማስገባት ትችላላችሁ ማለት ነው። I feel happy, I feel nervous, I feel angry እያላችሁ። ይሄ ከተዋቀሩት ትምህርቶቻችን ውስጥ አንዱ ትንሹ ክፍል ነው። ከA1 ክፍል 1 እስከ A1 ክፍል 2 ድረስ ያሉትን ትምህርቶች በደንብ መማር ከፈለጋችሁ አሁኑኑ ሙሉ ኮርሱን ተቀላቀሉ። ለመመዝገብ learn.addisastmari.com የሚለውን ዌብሳይት መጫንና እዛ ውስጥ ገብታችሁ መመዝገብ ትችላላችሁ። ከዛ በኋላ የእንግሊዘኛ የቅልጥፍና ጉዟችሁን በደንብ ማሳደግ ትችላላችሁ።